ዳጣዬ ደረጀ አባቷ አለመሆኑን ስታውቅ ዲኤንኤ ውጤት ሲረጋገጥ ከቤት ጠፍታ ሄደች። ደረጀ እኔ ቆይ ቃል ገብቼልሽ አልነበረ ዳጣዬ፣ እንዴት እንደዚህ ታደርጊያለሽ? ለምን እያለ በጣም ተጸጸተ። ምን ነው ይሄን ዲኤንኤ ውጤት ምን ነው ባላስመረመርኩ፣ ምን ነው በቀረብኝ፣ ቆይ ምን ስል ነው ያስመረመርኩት እያለ እሱም ጭፈራ ቤት መጠጡን እየገለበጠ ተጸጸተ። ከዛን ወይዘሮ ማርታ እሱ አለበት ሂዳ ምን ሁነህ ነው ደሬ እባክህ ንገረኝ የተፈጠረውን ነገር። ዛሬ አንተና ዳጣ ጠዋት ከቤት እንደወጣችሁ አልተመለሳችሁም። ዳጣስ የት ናት? አንተስ ደግሞ ምን ሁነህ ነው ከስንት ዓመት በፊት የተውከውን መጠጥ አሁን ላይ እንደዚህ የምትገለብጠው? ብላ ስትል ተይኝ ማርትዬ ተይኝ፣ አሁን ምንም ልልሽ አልፈልግም። መጠጣት ብቻ ነው የምፈልገው። ሁሉንም ነገር መርሳት ነው የምፈልገው። ዳጣን በጣም አስቀይሜያታለሁ። ዳጣ ትታኝ ሂዳለች፣ የኔ ልጅ ትታኝ ሂዳለች እያለ በጣም አለቀሰ። ግራ የገባት ማርታ እቤት ደውላ ናታንን ስትጠይቀው አረ በፍጹም እሷማ አልመጣችም፣ ጧት ከጋሽ ጋር የወጣች አይደለችም እንዴ? ይህን የሰማችው አቢገር ደግሞ እጅጉን ደስ አላት። ድሮም አስቤውና አቅጀው ነበረ እንደምትሄጅልኝ ከዚህ ቤት። ከዚህ በኋላ ናታንን እንደፈለግኩ እንዳሻንጉሊት መጫወት እችላለሁ። አንቺ ነበርሽ እንደ ግድግዳ ጋርደሽኝ የነበረው ብላ በጣም ተደሰተች። ውሃዬ እህቴን አምጡልኝ፣ ዳጣ የት ነው ያለችው? አብሬ ላድር ነው እያለች በጣም አለቀሰች። ሰላምዬና ናታን በጣም ደነገጡና ኧረ እባካችሁን ተረጋጉ፣ ቤቱን እኮ አመሳችሁት። ከዛ ናታን አስታወሰ ማታ ላይ ትናንትና ማታ እኔ ከዚህ ቤት ብሄድ ግን የእውነት ትፈልገኛለህ ሆይ ብላ ጥያቄ ጠይቃኝ ነበር። ግን እሷ ያው ሳቅና ጨዋታ ነው ብዬ ለምንድን ነው የማልፈልግሽ? አንቺ እሄድሽበት ሁሉ እሄዳለሁ ብያት ነበር። ሰላምዬ ምን? አዎ ታውቃለህ፣ ስላሳለፈችው ህይወት አንድ ቀንም ነግራኝ አታውቅም። እና ምን ሆነሽ ነው ብዬ ስጠይቃት ወይም ደግሞ እስኪ ስለ ቤተሰቦችሽ ንገሪኝ ብዬ ስጠይቃት አንድ ቀንም ነግራኝ አታውቅም። እባክህ ስልኳ ከሰራልህ ሁሉንም ነገር እንድትነግርህ ብላ አለችው። ናታንም አይ ጭራሽ ለእኔ ብለሽ ትነግረኛለች ብለሽ ነው? ሁሌ እኮ እኔ ራሱ ማወቅ ስለምፈልግ ስጠይቃት ሌላ ወሬ እያመጣች ትቀይስብኛለች እና ሲመስለኝ ግን ያሳለፈችው ነገር በጣም መጥፎና እንዲሁም ደግሞ ጭካኔ የተሞላበት ይመስለኛል። ለዛም ነው ማለቴ ሁሉን ነገር የማታወራውና በውስጧ ይዛ ጠንካራ ሴት የሆነችው እና ቅንም ጭምር የሆነችው። ሰላምዬ ምን እንደምልሽ አላውቅም፣ ግን ዳጣ ከምንም በላይ በጣም ታሳዝናለች እያሉ ሲያወሩ እናንተ ዝም ብላችሁ እኔ የምላችሁን ትታችሁ እስ በራሳችሁ ታወራላችሁ እንዴ? እያለች ያቺ ብዙ መናገር የማትችለው ውሃ እንኳ በዳጣ ፍቅር የእህትነት ፍቅር ተሰውራ ስለነበረ አምጡ እያለች ቤቱን በአንድ እግሩ አቆመችው። አቢገር በጥፊ መታቻት። ምንድን ነው ዳጣ ዳጣ የምትይው? እኔ ያለሁልሽ አይደለም ወይ ብላ ስትል ትሰሚኛለሽ? አንቺ እኮ አንድ ቀንም ለእኔ ተከራክረሽልኝ አታውቂም። ዳጣ ግን በባለፈው መድኃኒት የሰጠኝን ልጅ ደበደበችው። እንዲሁም ደግሞ ከስንት ሰው መሰለሽ ያዳነችኝ። የእውነት አንቺ እህቴ ነሽ ወይስ ጥላቴ? ብላ ስትል አያችሁ፣ ተመልከቱ ዳጣ ናት እንደዚህ አይነት ንግግርና አነጋገር ያስተማረቻት። ብቻ እዩልኝ ብላ ስትል ተረጋጊ፣ አሁን ዋናው ነገር ዳጣን መፈለግ ላይ እናተኩር ብለው ወደ ዳጣ መፈለግ ላይ አተኮሩ። ዳጣዬ እጅጉን በሚያሳዝን ሁኔታ ደብዛዋ ጠፋ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል። አቢገር ቀጭቋ እያለች ቀሚሷን ለብሳ ሳሎን መጣችና ናታን
ቁጭ ብሎ ቆሎ እየበላ ትቢውን ያያል። ከዛ አምሮብኛል ናታን ብላ ስትጠይቀው እንዴ ደግሞ ዛሬ ሸንቀጥ ብለሻል። በቃ ይህ ማለት ሁሌ ቀሚስ ልልበስ እንዴ? እንዴ እኔ እንዳልኩሽ እኮ አይደለም። እኔ ያልኩሽ ዛሬ አምሮብሻል ለማለት ያህል ነው እንጂ ሁሉንም ልብስ ስለብሺ በጣም ያምርብሻል። ናታንዬ ከዚህ በኋላ በጣም ጥሩ ልጅ ለመሆን አስቤያለሁኝ። እንዴ በጣም ደስ ይላላ። አዎ አንተ እንደምትፈልጋት አይነት ሴት ለመሆን ወስኛለሁ ብላ ጠረጴዛውን ሰላምዬ ስትወለውል አንጭልወሉል ብላ ወለወለች ጠረጴዛውን። ሰላምና ናታን ደነገጡና ቆይ 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 እኔ ምልህ ይች ልጅ ግን ዛሬ ደህና ናት አይደል? ይመስለኛል። አያይ እኔማ የእብድ ነገር ምንም ስለማያዝናናኝ ዝም ብል ይሻላል። ማለቴ አሁን ከ30 ደቂቃ በኋላ ሌላ ሰው ሆና መቀየረዋ አይቀርም። አይ ሰላምዬ ነፍሰ ጡር ስለሆንሽ እኮ ነው ምናምን ብላ ብቻ ግን ፏ አድርገው ጠረጴዛውን ወደ ውስጥ ገባች። ሁለቱም በጣም ተገረሙ። ደረጀና ማርቲ ተኝተው፣ አቶ ደረጀ ግን እንቅልፍ በፍጹም ሊወስደው አልቻለም እና ማርቲ ምን ሆነህ ነው ደሬ? ዛሬ ደግሞ በጣም የሆነ ነገር ሆነሃል። ያሳሰበህ ነገር አለ እንዴ ብላ ስትለው፣ አዎ ማርትዬ በጣም የሆነ ነገር የልጆቹ ጉዳይ ማለት አቢገር አረ አይደለችም እና ሰላም ናት እንዴ? እንዴ የሰላም ጉዳይ ቢያሳስበኝም እንኳ ቢያንስ እሷ ትልቅ ሰው ናት እና መወሰንም ስለቻለች አይደለም እንዴ እኔ ባሌን አላስተዋውቅም ብላ ያለችው። እና ታዲያ ምንድን ነው? የዳጣ ጉዳይ ነዋ። አልገባኝም። ታዲያ እሷ ትጨነቅበት እንጂ አንተ ለምንድን ነው የምትጨነቀው? ታዲያ ጓደኛዬ እኮ የወለዳት ከትዳር ውጭ አይደል እንዴ? ለምንድን ነው ታዲያ የማልጨነቀው? ታዲያ ጥፋቱ እሱ ደሬ? አረ በፍጹም የእሱ ጥፋት አይደለም። እንዴት አወቅ? አንዳንድ ጊዜ እንደዚህ ያጋጥማል። ማለቴ ባለማስተዋል እና በድንገት። ቆይ ግን እኔ አንቺ ላይ ብማግጥብሽና ብትደርሺ ምን ታደርጊያለሽ ብሎ ሲጠይቃት፣ እስኪ እኔ ልጠይቅህ፣ ጠይቅኝ። እኔ አንተ ላይ ማገጥኩ እንባልና ከሌላ ልጅ አለኝ እንበል። ስለዚህ ምን ታደርግ ነበር? ከዛ በቁጣና በመኮሳተር እፈታሽ ነበረ ብሎ ሲላት፣ አየህ እኔ ራሴ እፈታህ ነበር አንተን። እውነትሽን ነው? አዎ ለነገሩ ልክ ነሽ። ግን ደግሞ ይህ ሁሉ ነገር እኛ ቤት አይመጣም። ምን ማለት ነው? እኔ ከራሴ በላይ ነው የማምንህ እና አንተ ደግሞ እንደዚህ አታደርግም። እኔም አንተም እኔም ስለምንተማመን ምንም ችግር የለውም ብላ አለች። በቃ አንቺ ዝም ብለሽ በደፈናው ነው አይደል የምታምኒኝ? አዎ እንግዲህ እንደዛ ነው። በቃ አንቺ ቡናም ነጭ ነው ካሉሽ እንደዛ ሆነሽ አይደል? አይደረይ፣ ኧረ አሁን በጣም ደክሞኛል በልንተኛ ብላ ተኛች። አቶ ደረጀ ግን እጅጉን አሳስቦታል። ዳጣዬና ደሬ መኪና ውስጥ ሆነው ፈርተሃል አይደል አባዬ? አዎ። ቆይ ግን ቀርቶብን በነበር። አይ መቅረቱንም አይቀርም ዳጣዬ። አንደኛ ነገር ትክክለኛውን ነገር ማወቅ አለብን። ማለቴ ለሁሉም ነገር ዝግጁ መሆን አለብን። እሱ እኮ ይገባኛል አባዬ፣ ግን ደግሞ እውነት በጣም ያሳስባል። አታስቢ፣ ግን አንድ ነገር ልንገርሽ፣ እኛን ብታጭን ምን ታደርጊያለሽ? ማለቴ ያው ዲኤንኤው ያው መልስ ባይኖረው ብሎ ሲላት፣ ምን አለ መሰለህ ትናንትና ሞገስ ምን አለ፣ ይቻለም እኛ የምንቆጣጠራት አይደለችም። ስለዚህ ዛሬ ደስታ፣ ነገ ሐዘን፣ ከዛ ደግሞ እያለ ይቀጥላል። ይህ ፈጣሪ የሚቆጣጠረው እንጂ እኛ እንቆጣጠረውም ብሎኛል። ስለዚህ ምንም ቢመጣ ምንም እቀበላለሁ። በእርግጥ ከእናንተ መነጠልና መለየት አልፈልግም፣ ግን ደግሞ ፈጣሪ ለእኔ ካላላችሁ ምን ላድርግ እችላለሁ? መጠንከር ነው ያለብኝ ብላ ስትልም፣ እስኪ ለመጨረሻ አንድ ጥያቄ ልጠይቅሽ። ጠይቀኝ እስኪ፣ ጎዳና ላይ ያሳለፍሽውን ህይወት ንገሪኝ ብሎ ሲላት፣ ጎዳና ላይ ያሳለፈችውን ህይወት የማስታውሰውንና በጣም እስከ ህይወት ዘመኔ የማረሳውን አንድ ነገር ልንገርህ። እሺ 7 ዓመት የነበረ ማለቴ ልዴት የነበር ያን ጊዜ እና ያሳደገችኝ ሴት ልጅና ሁሉም ታሰሩ። እሺ ከዛ እኔም ስለነበረ በጣም በርዶኝ እያንቀጠቀጠኝ ነበር። ከዛ አንድ ሰውዬ መጣና ጃኬቱን አለበሰኝ። ግን እኔ ምግብ ግዛልኝ ስለው ገዛልሽ? አይ ብር አልነበረውም።
ከዛ ትቶኝ ሄደ። እኔም ያችን ጃኬት ለብሼ እንደምንም መሼ። ከዛ አንድ ዘበኛ ነበረ ነይ ቶሎ እዚህ ብሎ አስጠጋኝና ከመሸ በኋላ አቅፎኝ ተኛ። ከዛ ደረጀ በጣም አለቀሰ አንገቱን ደፍቶ። አታልቅስ፣ ይህ እኮ አልፌዋለሁ አባዬ። አየህ ያንን ህይወት እዚች ህይወት ላይ መጥፎ ሰዎች አሉ እንዳልን ያ ጃኬቱንም የሰጠኝ ሰውዬ መልካም ሰውዬ ነው። ስለዚህ ሁሉንም እንዳመጣጡ ለመቀበል ብዬ ነው ብላ አለችው። የሚገርም ነው ግን አታስቢ፣ ያም ሆነ ይህ ውጤቱ እውነትም ሆነ ውሸትም የኔ ልጅ ሆነሽ እስከ ዘላለም ትቀጥያለሽ ብሎ አላት። ላይ እየመጡ እያሉ ዳጣዬም ከላይ እየወጣች እነሱ ከታች እየመጡ እንዲህ ናችሁ እነ ሞናሊዛ ብላ ስትቀልድባቸው፣ ደህና ነን፣ እኔ ምልሽ እቃ ልንገዛ ልንሄድ ነበር፣ ከኛ ጋር ትሄጃለሽ እንዴ አላት ናታን። ማለቴ ባለቤት የምትፈቅድ ከሆነ ችግር የለውም። ትሰማኛለህ? በፍጹም አንቺ ወደ ቤት ሂጂ ብላ ስትል፣ አይ እንግዲህ ያለሷ ፈቃድ ምንም የሚሆን ነገር የለም፣ ለማንኛውም ይመቻችሁ ብላ ስትሄድ አንገቱ እስከሚሰበር ድረስ አያት። አቢገር ደግሞ በጥፊ መታችውና ቆይ አንተ ከኔ ጋር ሆነህ ሌላ ሴት የማየት ሱስ አለብህ እንዴ ብላለችው። እረ ተረጋጊ አቢገር፣ አሁን ተቀየርኩ እያልሽ ስትለፈልፊ ያልነበር ወይ መቀየር፣ ብቻ ግን በጣም ታሳብጃለሽ ብሏት ትቷት ሄደ። ዳጣና ናታን ቲቪ እያዩ ከዛ አተኛም እንዴ ብላ ስትለው አልተኛም። ቆይ አንቺስ ለምንድን ነው የማተኘው? እኔማ እንቅልፍ ያልመጣም፣ አንተስ እንቅልፍ ያልመጣም። እና ታዲያ ቀጥረኸው ነው? ስንት ሰዓት ነው የሚመጣው? እባክሽ ተይኝ። ቆይ አንቺ እዚህ ቤት የገባሽው እኔን ለማቃጠል ነው እንዴ? መሰለኝ እንግዲህ። ለማንኛውም ግን እኔ ልተኛ ብላ ስትል፣ ግን ከዛ በፊት አንድ ጥያቄ ልጠይቅህ ናታን። ጠይቅኝ። ከዚህ ቤት አይበለውና ብሄድ ትከተለኛለህ እንዴ? ለምንድን ነው የማልከተልሽ? አልገባኝም። ደግሞስ ለምን ትሄጃለሽ? አይ በቃ ለጨዋታው ድምቀት ነው ብላ በዛው በወጣችበት በመናጊስት አውጧት ከጋሽ ደረጀ ጋር ሆነው ወደ ሆስፒታል ሄዱ። ግን ሆስፒታል ከሄዱ በኋላ የገጠማቸው እጅጉን ልብ የሚሰብርና ከባድ መርዶ ስለነበረ አቶ ደረጀም መጠጡን ቀጠለበት። ዳጣየም ደግሞ ሁሉንም ትታ ወደ እነ ምሳሌና ብሩኬ ቤት ሄደች። ናታንና እንዲሁም ሰላምዬ ግን የዳጣን ሕይወት ስላላጣሩና በውስጧ ብዙ ነገር ተሸክማለች ብለው ስለሚያስቡ እጅጉን አስበው ስልክ ቢደውሉ ዳጣዬ ግን በፍጹም ልታነሳ ፍቃደኛ አይደለችም። እናም ደብዛዋ ጠፋ። የእውነት በቀጣይ ዳጣ የት ትገኝ ይሆን? እውነት ሌላ ጋር ጎዳና ላይ ወይስ ደግሞ አቶ ደረጀ ቤት? ብቻ ግን ይህንን ለእናንተ ትቼዋለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ።